የሞሳድ እንግዲህ ሳተላይት ኢሜጅ ምንድነው የሚያሳየው? በጣም በፍጥነት ሪኮንስትራክሽን እነዚህ የወደሙትን የኢራን መሰረተ ልማቶች የጦር ቤዞችን በጣም በፍጥነት እየጠገነች ነውና አደጋ አለው ምናምን ብሎ አስጠንቅቋል። እንግዲህ ከዚህ ባሻገር አሁን ኢራን እያደረገች ያለችው ምንድነው? እዛ አካባቢ ያሉት ሳተላይቶች ከተመቱና አሜሪካ ከወጣች አንድ የሚፈራው ነገር ምንድነው? የፖለቲካል ኢስላሚዝም እንደ አዲስ ሪቫይቭ ያደርጋል። የሚፈርሳላ ክልል አይፈርስም ባይዘው ጨርሰናል። አሁን ዋዜማ በሚያወጣው መግለጫ በምንሰማ መግለጫ ከሆነ ዋዜማ ሰማው ብሎ በሚናገር ከሆነ አዲስ አበባ ራሱ የውይይት አቃራር የሚታነሳው ምንድነው ብሎ ሁለት ሀሳቦች ናቸው ገዢ ሆኑት ብሎ አንደኛው አዲስ አበባ በፌደራል ስር ይጠቃለላል፣ ሁለተኛ ደግሞ አዲስ አበባ በኦሮሚያ ስር ይጠቃለላል የሚል። ስለዚህ ኦሮሚያ አለ ማለት እኮ ነው እኮ። ቲፒኤልኤፍ በጎንደር በኩል አይሞክረውም። የማይሞክረው ምንድነው? አንደኛ ቲፒኤልኤፍ ያለው የወታደራዊ አቅም ባለፈው 2013 እንደነበረው አይደለም፣ ውስን አቅም ነው ያለው። ስለዚህ ያን ውስን አቅም ጎንደር ውስጥ አስገብቶ መማገድ አይፈልግም። ስለዚህ አብቃቅቶ በጣም ኢኮኖሚካል በሆነ መልኩ ሊጠቀም ይፈልጋል አሉ። እሺ የሚጠቀሙት እንዴት ነው? በዚህ በወሎ መስመር ይመጣል። በወሎ መስመር ሲመጣ ደግሞ እንግዲህ አሁን የፋኖ አደረጃጀት አንደኛ አንኤክስፔክትድ የሆነ ግጭት ሁሉ ሊፈጠር ይችላል። ምንድነው መሰለህ እሱ ሀውቲን ቁመናም በዚህ ደረጃ አድርገ ሳውዲን የሚያክል እዛው እንዲይዝላል። ሳውዲ እንግዲህ ከዚህ በፊት እንደሚታወቀው ሀውቲን ትመታ ነበር። ብዙም እዚህ ግባ የሚባል አጸፋዎች ብዙ ጊዜም አይታዩም ነበር። አሁን ሁቲ ከየት መጥቶ ነው በዚህ ደረጃ ጠንክሮ የሳውዲ መርከቦችን ወደ ማሳደድ የመጣ? ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችን ጀምረናል። እንደተለመደው ሀገራዊና ቀጠናዊ አጀንዳዎች ወደ እናንተ እናደርሳለን። ከትግራይ የተሰማው እንግዲህ እነ ሞንጆሪኖ አዳዲስ ሀሳቦችን እያመነጩ ነው። ከፋኖ ጋር መዋጋታችን አይቀርም አሁን ጥምረት ብንፈጥርም ብለዋል። ይህ ምን ማለታቸው ነው የሚለውን ነገር በስፋት እንሄድበታለን። ሌላው ከምክክር ኮሚሽኑ የተሰማ አዲስ መረጃ አለ። ከአዲስ አበባ ዕጣ ፈንታና አጠቃላይ ምክክሩ ላይ እየሄደ ያለው ነገር የተሰማ መረጃ አለ። በእሱ ላይም አጠር ያለ ትንታኔ እናቀርብላችኋለን። ቀይ ባህር አካባቢ ያሉት መርከቦች በእጅጉ ቀንሰዋል የሁቲ አማጺን ጥቃት ተከትሎ። እነዚህንና ተጨማሪ መረጃዎችን እንዳለን ሰዓት ወደ እናንተ እናደርሳለን። እንደተለመደው ከባልደረባዬ አማኑኤል መንግስቱ ጋር የሚቀጥለው ግማሽ ሰዓት አብረናችን ቆያለን። ቻናላችን ላይክ እና ሰብስክራይብ ያደረጋችሁ አብራችን ቆዩ። አማን እንዴት ነህ? ሰላም ድረ እንዴት ነህ? እስቲ በሞንጆሪኖ ብንበራ ይሻላል። በጣም ጥሩ። ሞንጆሪኖ እንግዲህ አዳዲስ የፖለቲካ ቮካብላሪ ብቅ እያደረገች ነው። እንግዲህ አሁን በትግራይ ውስጥ በቲፒኤልኤፍ እንግዲህ ካምፕ ያለችው ብቸኛው ጉልላት የሆነችው ኤሊት እሷ ነች እና በእሷ ኤሊት በእሷ ጭንቅላት ነው እንዳለ አጠቃላይ የትግራይ ፖለቲካል ዳይናሚክስ እየተመራ ያለው እና በጣም አንሶፊስቲኬትድ ነች ብለን ነበር ባለፈው። እንዳልሆነ እንደሆነችም ማሳያ አንዱ እንግዲህ ጥምረት እፈጥራለሁ ያለችውን እንግዲህ የፋኖን ኃይል መዋጋታችን አይቀርም የሚል ነገር ነው። እንግዲህ አሁን በጣም ሶፊስቲኬትድ በሆነ መልኩ የፖለቲካ አጀንዳን ለማራመድ ከፈለግ የምትጣመረውን አካል ልታደርስበት የምችለውን ነገር በድብቅ ነው እንግዲህ የምትይዘው ማለት ነው። አልቻለችም። ግን ሞንጆሪኖ ስራው አይደለም ማለት ነው። ፖለቲካሊ ያን ያህል ሶፊስቲኬትድ አለችም ማለት ነው። ግን እሷ ባትለውም እኮ ኦልሬዲ ፕሪዲክተብል ነው ማለት በፋኖና በቲፒኤልኤፍ መካከል ያለው የፖለቲካ ቅራኔ በጣም በቀላሉ የሚጠገን አይደለም። ኢቭን በኤሊት ደረጃ ራሱ ኮንሰንሰስ ሲመጣ በማህበረሰብ ደረጃ የአማራ ህዝብ የደረሰበት በወያኔ አገዛዝ የደረሰበት ጠባሳ በቀላሉ እንደዚህ ዝም ብሎ ኤሊት ብቻ በመነጋገር የሚሻል አይደለም። ኢቭን በህዝብ ደረጃ ራሱ እርስ በርስ እርቅ የሚያስፈልግበት ሁኔታ አለ እና እንግዲህ ሞንጆሪኖ ይህ መናገሯ አንደኛ ቅድም እንዳልኩ ለፖለቲካ ያላት ንቃትና በጣም ደካማ መሆኑን የሚያሳይ ነው። ሁለተኛ እንግዲህ ቲፒኤልኤፍ እያሰበ ያለው ፋኖን በሄድን መንገድ እንግዲህ አሁን ፋኖ ልክ እንደ ኢሂድን እንደውም ከኢሂድን በጣም በተሻለ መልኩ በጣም ሰፊ ማህበረሰብ ይዘዋል ማለት ነው። ሰፊ አደረጃጀት አለው። ስለዚህ ይህንን አደረጃጀት እንዲተኩስ ታደርገውና ከዛ እነሱ ሊደርሽፑን ይዘው የሚፈልጉትን የፖለቲካ ኮንስፓይረሲ ለማሳካት እንደሆነ በአደባባይ ተናግራለች። ወደ 4 ኪሎ የምናመራው ፋኖ ወታደር አድርገን እኛ መሪ ሆነን መጨረሻ ላይ 4 ኪሎ ከደረስን በኋላ የፖለቲካውን ቁማር እንበላና ልክ እንደ አሮጌ ዕቃ እንወረውረዋለን የሚል ነገር ነው በአደባባይ መናገሯ ነው ትንሽ ሰርፕራይዝ የሆነው እንጂ ይሄ ነገር የሚጠበቅ ነው። ምናልባት እዚህ ላይ የተወሰነ ሀሳብና ወደ ሌሎች መረጃዎች ነው። መልካም ደሬ፣ እንደው ይሄ ጉዳይ የተገለጸው ከእውቀት ማነስ ነው ወይ ህወሓት አካባቢ የፖለቲካ ማረጥ ገጥሟቸው ነው ወይስ ይህን ነገር መናገር የሚቻልበት አለመናገር የሚቻልበት ሌላ አማራጭ ነበረ ወይ?
መነገሩ ደግሞ ምን ጥቅም ታስቦ ነው ይሄ ነገር የተነገረ የሚለው ትንሽ ናፍታታ ውስጥ እንግዲህ በይዋነት ዝም ብሎ ስታይ ነገ አብረ መንበር ስልጣን ላይ ፈረስ ሆኖ ያደርሰኛል ያልከውን ኃይል ዛሬ አይ ነገ ወጋሃለው ብለህ አትነግረውም በይዋነት ስታይ። ግን ሞንጆሪኖ ተናገረችው። ሞንጆሪኖ ከእውቀት ማነስ ነው ወይ የተናገረችው የሚለውን ነገር ነው መጀመሪያ መታየት ያለበት ነገር ማለት ነው። እኔ እንደሚመስለኝ ምንድነው የፖለቲካ ማረጥ ወይ ደግሞ ያሉት ሰዎች ውዳቂ ልቅምቃሚ ሆኖ ጠንከር ያለ ነገር ማሰብ የማይችሉ ሰዎች በመሆን አምልጦ የወጣ ነገር አይመስለኝም። ይልቁም ምንድነው የቲፒኤልኤፍ አቋም ልቅምቃሚ ሆነው ይሄንን የዛሬ 35 ዓመት በፊት ያኔ ዘመኑም እንደዚህ ባልነበረበት ዘመን ያኔ እንደ አገዳ ተቀማምሴ ባልታየበት ሁኔታ ውስጥ ማለት ነው ተናግሬ አስቤ አስፈጽመሃል። ዛሬ ግን ሰው ሁሉ ጦጣው ነው። በጣም በጥንቃቄ ነው የሚጓዘው ሰው ማለት ነው። ስለዚህ በዚህ ጥንቃቄ ሰዓት ላይ ይጠይቃሉ እኮ እዛ እኮ ሞንጆሪኖ ሲያስነግሯት ማለት ነው ግዛታችን ይዞ ያለው የአማራ ታጣቂ ነው። የአማራ ብሔርተኛ የኛን ግዛትን ወልቃይት የአማራ ነው ይላል ይዟልም። ምን ልታረጊ ነው ከነሱ ጋር ሆነሽ ብሎ ጠይቃታል አንድ የቲፒኤልኤፍ ሰው። ስለዚህ ይሄ የቲፒኤልኤፍ አሁን ያለው እነ ሞንጆሪኖ እንቅስቃሴ የተመሰረተው አንተ አያሌውን ትግራዋን ነው ቀምተ ያመጣን ግዛት በተለያየ አጋጣሚ ቢወስዱብህም አንተ ያያልነ ክንድና መልሰህ ትመለሳለህ። በኢትዮጵያ ሰማይ ስር አንተ ሁሉ ጊዜም ገዢና ነጋሽ ነህ የሚል ሐሳብን ይዞ የተነሱ ወገኖች ማለት ነው። ይሄ ጥያቄ ሲጠየቁ ምንድነው ሊመልሱ የሚችሉት? አይ ችግር የለም እኛ በኩልነት እናምናለን አብረን ችግሩን እንፈታለን ብል አፍጦ ነው ቁጭ ብሎ ወልቃይት ጉዳይ ምንድነው ሐሳብሽ? ለወልቃይት እንዋጋለን ወይ አይንዋጋም? ለጠለምት እንዋጋለን አይንዋጋም? ለወልዲያ እንዋጋለን አንዋጋም? ይቅርታ ወልቃይት ለጠለምት ብቻ አይደለም፣ ለመተማ እንዋጋለን፣ ለጎንደር ሙሉ እንዋጋለን አልዋ ነው የሚሉት አይደል? ለአልዋ እንዋጋለን ወይስ አንዋጋም የሚል ጥያቄ ነው የሚያቀርብላት። ስለዚህ የቲፒኤልኤፍ አቋም ውዳቂ ስለሆነ ውዳቂ ስል ምንድነው ሪቫይቭ የሌለው ሪፎርም መደረግ የሚችል ነገር ስላልሆነ ያንን ውዳቂ ሐሳብ ይዞ ተበላሽ ከቀረቡ ድረስ እንደዚህ አይነት ነገሮች በግልጽ መናገር ግዴታ ነው ማለት የእውቀት ማነስ ብቻ አይደለም። ምናልባት ከአዳራሽ አይወጣም ብላ አሰብ አይሆን ያ ጉዳይ ያ አጀንዳ አሁን ለምሳሌ አሁን የተናገረችው አጀንዳ ምክንያት ባክፋየር ያደርጋል። ቀላል ነገር አይደለም። በነገራችን ላይ እሷ አይነት ነገር ስታወራ እኮ ያወራችሁ እንደሷ አይነት ተመሳሳይ ሐሳብ ላላችሁ ሰዎች ነው። እሱማ ቲፒኤልኤፍ እኮ ኮሪደር ላይ የሚያወራው ይሄን ነው። በቃ ስለዚህ በኮሪደር ላይ የሚያወራው ይሄ ነው የታወቀ ነው። ቲፒኤልኤፍ የሚቀየር ነገር አለ። ግን ያ በኮሪደር ላይ የሚያወራውን የፖለቲካ አጀንዳ በአደባባይ ሲያመጣው ባክፋየር አያደርግበትም ወይ? አደጋ ማለት ቲፒኤልኤፍ አሁን በሰው ኃይል የተመናመነ ነው። በጣም ያን ያህል ደረቱን ገልብጦ የፈለገውን አሊያንስ ፒክ ማድረግ የሚችልበት ሁኔታ አይደለም። ለምን መሰለህ እሱ ነገር አሁን እኛ ሰዎች ሚዲያ ላይ ያሉ ሰዎችና ራሳቸውን የሚያታልሉ ሰዎችና እያወቁ እንዳላወቀ ሰው የሚሆኑ ሰዎች ካሉ በስተቀር እነ ሞንጆሪኖ እነ ደብረጽዮን እነ ምግብ እነ መዲድ ለምንድን ነው እንዋጋለን ያሉት? መጀመሪያ እንትን ወልቃይት ብለው ነበረ። አሁን ነው 4 ኪሎ ማለት ይጀምራል። የመጀመሪያ አሁንም 4 ኪሎ እንመጡት ነው ይውልኝ አንደርላይን እንዳርጋችሁ አፍርሶ ለመለስ 4 ኪሎ የምንመጣው አፍርሰን ተመልሰን የኛ ሉዓላዊ ሀገር ልንመሰረት ነው የሚል ነገር ነው ያለው። ስለዚህ ይሄን እያለ ያለው ሰውዬ ግቡና ዋና ዓላማው የተወሰደብኝ መሬትን እጄ ይቀበላሉ ማለት እንደሆነ ማለት ነው። በግልጽ እኮ ነው እኮ ሄደ ከቲፒኤልኤፍ ጋር አሰሰራ ይሄን ቃመን የተቀበለ ነው። ለዛ እኮ ነው የጎንደሩ ፋኖ እኮ ወጥቶ ያን ትንተና እኮ ያቀረበው እኮ ፋክቱ እሱ ነው። ጎንደሩ ፋኖ ያቀረበው ትንተና ነው ፋክቱ። ቲፒኤልኤፍ ፈልጎ ይሄን ነው እያወቅ ግን ራስን አሞኝተ ልክ ሂድን ሰዎች ራሳቸውን አሞኝቶ ታገልን እኮ ይሉ ነበር እኮ ተፈራ እኮ ሂድን ከቲፒኤልኤፍ በሌለበት መድረክ ላይ ስንት ቆንጥር ወቅቱን ስንት ተቃቅማ እግራችሁ ውስጥ ገብቶ ይላሉ እኮ ስንት ቆንጥር ስጋችን ቀዷል ይላሉ እኮ። ለምን የሚለው ነገር ቲፒኤልኤፍ አሽከር ሁለተኛ ቲፒኤልኤፍ አንደኛው ነው ሁለተኛ ለመሆን ማለት ነው የፈጠራቸውም አሁንም ከቲፒኤልኤፍ ጋር አድብራለሁ የሚለው ሰው ለምን ለሚለው ነገር ሁለተኛ ለመሆን እንደሆነ ያውቃል። በቃ ቲፒኤልኤፍ አቋሙን እኮ ነገረኝ እኮ የምታገለትን ነገር ነገረ ምን ብለህ ልታስተባብልለት ነው? አንዳንድ ትንታኔዎች ዝም ብዬ ስመለከት አንተ ማሳብ ሰጥበታለህ። ቲፒኤልኤፍ በጎንደር በኩል አይሞክረውም። የማይሞክረው ምንድነው? አንደኛ ቲፒኤልኤፍ ያለው የወታደራዊ አቅም ባለፈው 2013 እንደነበረው አይደለም፣ ውስን አቅም ነው ያለው። ስለዚህ ያን ውስን አቅም ጎንደር ውስጥ አስገብቶ መማገድ አይፈልግም። ስለዚህ አብቃቅቶ በጣም ኢኮኖሚካል በሆነ መልኩ ሊጠቀም ይፈልጋል አለው። እሺ የሚጠቀሙት እንዴት ነው? በዚህ በወሎ መስመር ይመጣል። በወሎ መስመር ሲመጣ ደግሞ
እንግዲህ አሁን የፋኖ አደረጃጀት አንደኛ አንኤክስፔክትድ የሆነ ግጭት ሁሉ ሊፈጠር ይችላል። ፕሪዲክተብል ሁኔታ ሁሉ ሊፈጠር ይችላል ዊዝን ፋኖ እና ዊዝን ቲፒኤልኤፍ እና ጉዳዩ ነገሮች ከመጠብቃቸው ውጭ ማለት እንደዚህ ፕሪዲክተብል መሆን እኮ ሊነር በሆነ መልኩ ልክ አልጋ ባልጋ ከኤ ቱ ዚ ብለህ አስምረህ ወደ 4 ኪሎ የሚመጣበት አይደለም። ድንገት የሚፈነዳና ቲፒኤልኤፍን የሚበላ ግጭት ሊፈጠር ይችላል የሚል ደግሞ አናሊሲስም ሰምቻለሁ። ለምሳሌ ወደ ሸዋ ቢደርስ አሁን ሸዋ አካባቢ ሊሆን ይችላል ወይ እዛው ወሎ አካባቢ ሊሆን ይችላል፣ አናውቅም። እሱ አይታወቅም። ግን እነሱ እያሰቡት ያሉ ነገር ምንድን ነው? ይህንን አሜን ብሎ የተቀበለ ኃይል ነው ከኛ ጋር የምሰለፈው። ከዛ ውጭ ደግሞ ምንም ችግር የለው። እኛ ሲኒየር ጦር መሪዎች አሉን። በጦርነት የተሻለ ኤክስፒሪንስ አለን። እምቢ ያለውን ደግሞ የዶቆስ እንዳለን ነው ሀሳቡ ያለው ነገር ማለት ነው። ወይ ትቀበላለህ፣ እምቢ የምትል ከሆነ እየመታ እንዳለን። ለምን መሰለህ እኔ በጣም እኮ የሚያስቀኝ እኮ ማለት ነው ጥቂት እኮ የኦፒዲዮን ሰራዊት ይዞት እኮ የሆነ ግን ሰራዊት ኦሮሚያ ውስጥ እኮ አራሩጦት ትጥቅ እኮ አስፈትቶታል እኮ 1985 80 ግን ያ ዘመን ተቀይሯል። በሱ ላይ ነው ያሉት እነሱ ዛሬ ገብቷል። እሱ ላይ ነው ያሉት ዛሬ። የሚያስቡን ነገር ምንድን ነው? በወሎ በኩል ስንመጣ ጥቂት የሆነ ነገር ጉልበጣ ሊፈጥር የሚችል ነገር እሱም በጉልበት ነው። ዋናው ግን ብቻ አዳሪ የሆነ ሁለተኛ ለመሆን ተዘጋጅቶ መጣ ግን አለ ከሱ ጋር እንሄዳለን። እሱም ብዙ እንዳይሰማው በተለይ ደጋፊ ስላለው ሚዲያ ላይ ጠንካራን ያያል አንተ ብሎት እንዳያሳስቱት እየነገር ነው የምንሄደው ነው። የሞንጆሪ ነው ግርግር ነገ እንመጣለን። ላለመመታት ምንድነው ማለት ነው ቲፒኤልኤፍ የሚያቀርበውን ሐሳብን ሁሉ አሜን ብለህ መቀበል አለስ እንደምትመታ አውቀ ነው አብረህ የምትሰለፈው ማለት ነው። ይሄን ነው የተናገረች ያለችው ሞንጆሪ ነው ማለት ነው። ይሄ ባይሆን ኑሮ አው ቅድም እንዳልኩ ከዚህ ውጪ ሞንጆሪ ነው ሌላ ነገር መናገር የሚችለው ነገር ምናምን የምለው ነገር አሁን ያ ቲፒኤልኤፍ የያዘውን አቋም የፖለቲካ ሽግሽግ እስካላደረገ ድረስ የፖለቲካ ዳሴ እስካላደረገ ድረስ በትክክለኛነት አላይንስ ላይ ያገኝ አይችልም። የፖለቲካ ዳሴ ደግሞ ቢያደርግ ቲፒኤልኤፍ ራሱ ሰርቫይቭ ማድረግ ይችላል ወይ? እንግዲህ ፖይንቱ ምንድነው? ብሔረተኝነቱ ይጠፋል። ማይኖሪቲ የሆነ እንትን አምባገናዊ ስርዓትን ማስፈን ነው አይደል? ያኔ ነው ቲፒኤልኤፍ ጥቅም የሚከበረው አይደል? እኩልነት፣ ዲሞክራሲ ምናምን የሚባል ነገሮች ከመጣ ቲፒኤልኤፍ የሚሆነው የቱ ጋር እንደሆነ ይታወቃል። መስመሩ የት አካባቢ ላይ እንደሚሆን ማለት ነው። ስለዚህ ሁል ጊዜ ማይኖሪቲ ቴራን ለመፍጠር ሲባል ይሄን ፖለቲካ ሽግሽግ ማድረግ አይችልም ቲፒኤልኤፍ ማለት ነው። በጣም ግሩማ ገብቶኛል። ለማከል ያለ እንደው አንዳንዴ ቲፒኤልኤፍ ያለን ፐርሰፕሽን አለ፣ ፐርሰፕሽን ኦፍ ሪያሊቲ አለ። ከዛ ደግሞ አክቹዋል ሪያሊቲ ደግሞ አለ። ቲፒኤልኤፍ ያለው አክቹዋል ሪያሊቲ ቅድም ያነሳው ፖለቲካል አይዲዮሎጂ አልተቀየረም። በ1983 ነው ንጽረት ዓለሙ በሙሉ በ1983 ነው የአማራ ህዝብን፣ የኦሮሞ ህዝብን፣ ሌሎች ብሔረሰቦችን የሚለካበት የሚያይበት መንገድ አይዲዮሎጂው በዛ መልኩ ነው። ለዚህ ነው ቲፒኤልኤፍ ሰክሰስፉል የሚያሆነው። አሁን ራሱ ውጊያ ራሱ ቢከፍት ሰክሰስፉል የሚያሆነው ለዚህ ነው። ምናልባት አድማጭ ተመልካቾቻችን በዚህ ሀሳብ ላይ የራሳችሁን ሀሳብ እንድታክሉ እንጠይቃቸዋለን። ወደሚቀጥለው መረጃ ስንሄድ ከምክክሩ ኮሚሽን እንግዲህ ነዋዜማ ያወጡት ትንሽ ሴንሲቲቭ የሆኑ አጀንዳዎችን አወጥተዋል። በብልጽግና ወገን አዲስ አበባን በተመለከተ ቆረጥ ያለ አቋም ይዘዋል። እንደውም ወለም ዘለም የሚሉትን ወደ መስመር እንዲመጡ ማስጠንቀቂያ ወደ ሰጥቷል። እሑድ ዕለት የሚል ነገር ወጥቷል። እንደውም በፌዴራል ስር እንድትሆን አዲስ አበባ የሚፈልገው በሰንደቅ ዓላማ ጉዳይም በአረንጓዴ ቢጫ ቀይ አይደራደርም ብሎ አስቀምጧል። ምናልባት ምልክቱ ላይ እሱ ላይ መወያየት ይቻላል የሚል ነገር ነው። ምክክር ኮሚሽኑ እየሄደበት ያለበት ሁናቴ ዲሞክራሲያዊ ማዕከላዊነት ያው እንትን እንደምታውቀው እንግዲህ በኢህአዴግ ላይ አቶ መለስ ዜናዊ የተነፈሱትን ታች ግልገል ካድሬ ማለት ነው ሲያስተጋባው ያለ እና እጅግ በጣም ጥብቅ የሆነ ማዕከላዊነት ነበር የነበረው። አሁን ትንሽ ፒፒ ብልጽግና ለየት የሚለው ጥብቅ የሆነ ማዕከላዊነቱ የለውም። እንዲሁም ርዕዮተ ዓለሙን ራሱ ማስረጽ ይቸገር ነበር አለ ሴንተር ላይ የሚነገረው ነገር ካድሬው ምናምን አያቆም የሚል ነገር ነበር እና ምናልባት ከዛ ከርዕዮተ ዓለሙ የመነጨ ነው እንዴት እዚህ ደረጃ ተደረሰ ማለት እኛ ያስቀመጥነውን በፓርቲ ደረጃ ያስቀመጥነውን አቋም አንዳንዶች ሲያፈነግጡ አይተናል ብለው ወደ እርምጃ ወደ መሄድ ያመሩት ከምን ይመነጫል ይመስላል? ጥሩ በሁለት መንገድ እስቲ ነው ሰንደቅ ዓላማን በተመለከተ አይ ቲንክ ባንዲራ ምን ጣሊያን ቃል ነው አሱ ሰንደቅ ዓላማ ነው ሰንደቅ ዓላማ ነው ባለውና ሰንደቅ ዓላማን በተመለከተ እኔ ጥያቄ ውስጥ መግባት የለበትም። ብዙ አፍሪካ ሀገራቶች ነፃ ሲወጡ የነፃነት ምልክት ብሎ ከኛ ወስዶኛ ደግሞ ሌላ ቀለም ልንሰራ ያን ሁሉ የሰው ሀገርን ልናዛባ የራሳችን ሳይዛባ መቅረት ቀርቶ ማለት 15 ሀገራት አዎ ይሄ ነውር ነው። ይሄ እኮ እሱ ደግሞ ዋጋ ተከፍሎበታል። የምታሰብ ነገር አይደለም። እሱ አይደለም። ግን የአርማ ጉዳይ ሁሉም ሰው የሚለው ጉዳይ ነው። እሱ
መፈታት ያለበት ነው። አይ ቲንክ በዛ አርማ ምስማማ ወይ ካልሆነ ህዝብ ውሳኔ ነው ባይዞ እነዚህ አይነት ነገሮች ጄኑዊን ከሆነ አንዴ አንተ ግድቡ ብለህ ነበር አንዴ እኔ ግድቡ ይቀመጥልኝ መሀሉ ላይ የሚል ነገር አስቻለሁ። አሁን ደግሞ ጥሩ ደስ የሚል ትርጉም የሰጠኝም ነጭ እርግብ ትቀመጥ የሚል ነገርም መጥቷል። ጥሩ ነገር ነው። ካልሆነ ደግሞ እጅ ለእጅም ብንያዝም ችግር የለም። አንድነታችን የሚያመላክት ነገር ይሆናል እና የግድ ነው የአርማው ጉዳይ ማለት ነው። የአርማው ጉዳይ እንደው አንድ አሻራ እንኳን ብናወርዱ ማለት ነው የወያኔ አሻራ ብቻ ተሸክሞ መዞሩ ብዙ አዋጭ አይደለም። ወያኔ አይመጥንም ለዚህ አገልግሎት እስካባረር ነው ድረስ የእሱን አሻራዎችም ሚዜም ብዙ መዞሩ ነው ብዙ እንዴት አይሰጠኝም። ስለዚህ ብልጽግና ይህንን ቀለም ይቃወማል ብሎ መጠበቁ እሱ አደገኛ ነገር ነው ማለት ነው። እንኳን እሱ ብዙ ሀገራቶች ከኛ አይቶ ስለተቀበሉ ጥያቄ ውስጥ የሚገባ ነገር አይደለም። በራሱ ሁለተኛ ግን ስለ ኢህአዴግ ምንድነው ብልጽግና አመራሮች ተካፈሉ የሚል ነገር መጣ። በዋዜማ ነው ኮት የምናደርገው እዛ አይደለም እኛ አሁን ኮት ስለሌለም ማለት ነው። ሰምቻለሁ አረጋግጫለሁ ብሎ ወጣ ወይ አይደለም ካሁን ደግሞ መናገር ነው ችግር የለውም። እና አሁን እኔ የዋዜማ ይህንን ዘገባ ይዞ ሲወጣ ሁለት ጥርጣሬ ነው ያስቀመጥኩት። ከዋዜማ በፊት ቢቢሲ አፋን ኦሮሞ ብልጽግና ተሰብስቦ ምክክሩ ላይ ይዞ የሚገባውን አቋሙን ገልጿል ብሎ ከአዳማ ደረሰኝ ብሎ ያወጣ ትዝልሃል። አሁንም ወይ ቢቢሲ ያኔ ስናገር ፌክ ኒውስ ይዞ መጥቷል ወይ ብልጽግና ለዲሲፕሊኑ የማይገዛ ሆነዋል። አሁን አወዛጋቢ ነው የሚሆን። ለምን እንደ ድርጅት ይሄ ላይ የኛ ድርጅት አባላት የምንወያዩ ሰዎች አቋማችን ይሄ ነው የሚል የጠራ አውጥተናል የሚል ነገር ነበር ያኔ። አሁን ደግሞ እዚህ ውይይት ቦታ ሲመጡ ሰዎቹ በግል ነው። ስለዚህ ወይ ብልጽግና ውስጥ ዲሞክራሲያዊ ማዕከላዊነት የለም። መብት እኮ ነው ባይዘው እኮ አይጠበቅም። እኔ እንዳውም እሱ ነገር አልደግፈውም። እኔ ገብቶሃል እንደ በቀቀን የሆነ ከላይ የተባለው ነገር ዝም ብለህ የምታስተጋባ ከሆነ ልክ አይደለም። ሶሻሊስታዊ ግን እንደ እንትን ደረጃ እንደ ድርጅት ደረጃ እንደዚህ ጉዳይ ላይ ብልጽግና የዚህ ሀገርን ችግር እንዴት ያህል የሚለውን ጉዳይ አባላቶቹ ወሳኝ የሆኑ ሰዎች በትክክል በነፃነት ተወያይቶ ተማምኖ ወደ ነገር ይዘው መቅረብ ግን የተሻለ ነገር ነው የሚሆነው። እነዛው ሰዎች ምክክር ቦታ ላይ የሚሄዱ ከሆነ ያን እዛ የተስማሙትን ነገር ያቀርባሉ ማለት ነው። ስለዚህ አሁን ያን የቀረበውና አሁን ዋዜማ እያቀረበ ያለው የሰማይና የምድር ነው። ክልል ይፈርሳል ነበር ያኛው ነው። ክልል የሚፈርሳል ክልል አይፈርስም ባይዘው ጨርሰናል። አሁን ዋዜማ በሚያወጣው መግለጫ በምንሰማ መግለጫ ከሆነ ዋዜማ ሰማው ብሎ በሚናገር ከሆነ አዲስ አበባ ራሱ የውይይት አቃራር አድርገህ ብታነሳው ምንድን ነው የምለው ሁለት ሀሳቦች ናቸው ገዢ የሆኑት ብሎ አንደኛው አዲስ አበባ በፌዴራል ስር ይጠቃለላል፣ ሁለተኛ ደግሞ አዲስ አበባ በኦሮሚያ ስር ይጠቃለል የሚል። ስለዚህ ኦሮሚያ አለ ማለት እኮ ነው ገብቶሃል አይደል? ስለዚህ ባይ ዲፎልት አሁን ያለው ክልሎች ጥያቄ አይመጡ የወያኔ ክልል አወቃቀር ተጠናክሮ ለመቀጠል 4000 ሰዎች ተስማምተዋል ማለት ነው። የተሰበሰቡትም እሱን ለማጠናከር ነው ማለት ነው። አሁን ያ ክልል ችግር አልፈጠረም ማለት ነው እዚህ ሀገር ውስጥ ገብቶሃል አይደል? የፌዴራል ስርዓቱ መሞገት ነበረበት፣ መጠየቅ ነበረበት። በቃ አሁን እኔ ገባን ወይ እኛን የተሳሳቱ ሰዎች አለን ማለት ነው። እንደዚህ ሰዎች በትክክል ኢትዮጵያ ሕዝብን የሚወክሉ ከሆነ በሚያዩት እይታ ወይ ደግሞ የዚህ ሀገር ችግር ተብሎ ከተቀመጠው ውስጥ አሁን ያለው ፌዴራል ስርዓት ተጠናክሮ መቀጠሉ ነው እንጂ በፍጹም መነካቱ ችግር አባባሽ ተው እንደሆነ ላይ ነገር ተደርጎ ነው ማለት ነው። ለምን አዲስ አበባ ወደ ኦሮሚያ ይገባል? ኦሮሚያ የሚባል ክልል አለ ማለት ነው ያልካል። አማራ የሚባል ክልል አለ ነው ያልካል። ትግራይ የሚባል ክልል አለ ነው ያልካል ማለት ነው። ስለዚህ ክልል አወቃቀሩ ተጠናክሮ ይቀጥላል። ግለው እየቀርበው ነበር አይደል? ፌዴራል አወቃቀር፣ ኮንፌዴራል እና ዩኒተሪ አወቃቀር ኢትዮጵያ ልትከተል ይገባል። ባይዲፎ ለዛ እኮ የምነሳው ጥያቄ ምንድን ነው ታውቃለህ? ታዲያ እሱን ቋጭቴ ነው ስለ አዲስ አበባ ማውራት ያለብህ። እሱን ባልቋጭ ይህንን የምታወጣው ለምሳሌ እንበል እስኪ አዲስ አበባ በቃ የኦሮሚያ እምብርት ነች፣ የኦሮሚያ አካል መሆን አለባት የሚል ተወያዩ ቢወስን መልሶ የኦሮሚያ የሚባል ደግሞ ክልል ልታፈርስ ነው እንደ በዛኛው ህግ። ስለዚህ ምንድን ነው ማለት ነው አሁን ይህንን ውሳኔ ውስጥ ከገባ ኦሮሚያ የሚባል አማራ የሚባል ትግራይ የሚባል ክልል አለ ይቀጥላሉ። ስለዚህ አዲስ አበባ እንዴት ይሁን ነው አሁን። ስለዚህ ሲጠቀለል ችግሮቻችን ጥቂት ናቸው ማለት ነው እዚህ ሀገር ችግር ውስጥ የከተቱት አንዱ የመንግስት ስርዓት፣ ሁለት የባንዲራ፣ ሶስት የሙስና ምናምን እነሱ ናቸው ኢትዮጵያ ውስጥ ያለው ችግር ማለት ነው። ግን ዋናኛው ችግር እንደምታውቀው ያው ሀገረ መንግስቱ የተዋቀረበት አጠቃላይ ህገ መንግስቱ የወለደው የፌዴራል ስርዓቱ ብሔር ተኮር ጎሳ ተኮር የሆነው የፌዴራል አወቃቀሩ በጣም እንደውም ትልቅ አጀንዳ ተሰጥቶ
ይሄ ምክክር ኮሚሽኑ እንደውም ልክ አሳካ ከተባለ ሊያሳካ የሚገባው ሪቫይዝ ማድረግ ነው አይደለም አሉ አዛሉ ሰዎች። ስለዚህ ኮስሞቲክ የሆነ ነገር አይደለም። ለምን ታውቃለህ? እኔ አሁን እኮ እኔ አንድ የሆነ እንትን ጋር ደረስኩ። ትናንትና አንድ ፕሮግራም ሰርቼ ነበር ወይ እኔን አልገባኝም። በዚህ ሀገር ችግር እኔ አሁን ኖርኩበት እላለሁ። በደንብ ተረድቻለሁ። ብዙ ዲስኮርሶችን አዳምጫለሁ። ከብዙ ፖለቲከኞች ጋር ሰርቻለሁ ብዬ አሰብኩና ማለት ነው እዚህ ሀገር ፖለቲካን በደንብ ተገንዝቤያለሁ ብዬ ነበር የማስበው። እና ይሄ ማሻሻል አለበት መሆኑ ነገር መደረግ አለበት የሚል አቋም ነበር። የአንዱ ችግር መሰረት መስለኝ ነበር። አሁን ግን የተሰበሰቡ ሰዎች እሱን ችግር መሰረት እንዳልሆነ እንዲያውም ተጠናክሮ ማለት ምንድን ነው ታውቃለህ? ኒረስቱ ኮንፌዴራሊዝም ማለት ነው። ነገር አሁን ያለው ኤትኒክ ፌዴራሊዝሙ ከተጠናከረ ወደዛ ነው የሚሄዱ። እሱ አይደለም ችግሩ ፕሬዚዳንሻል እንሁን ወይስ በፕራይም ሚኒስቴር ደረጃ እንሁን የሚል ነው። አሁን ትልቅ ሚዛን እያገኘ ያለ ይመስለኛል በማየው ነገር ማለት ነው። በጣም ግሩም። እንግዲህ ብዙ አወዛጋቢ ነገሮች አሉት። ያው እንግዲህ ሚዲያዎችም ያን ያህል አክሰስ የላቸውም። ዋዜማ ሲያወጣ ነው እኛ እያየን በዛ ላይ ሀሳብ እየሰጠን ያለ ነው። ሶስተኛው እንግዲህ መረጃችን አጠር ያለው መረጃ ምንድን ነው? ወደዚህ ወደ ሱዳን ይወስድናል። የአልቡርሃን ሰራዊት ኤልኦቤድ የሚባለውን እሱን ወደዛ የሚወስደውን የኮርዶባን አካባቢ ማዕከላዊ የሆነችን ወደዛ የሚወስደውን ከካርቱም ወደ ኤልኦቤድ የሚወስደውን መንገድ እንደቆረጠና እንደተቋጠረ ነው እንግዲህ የተዘገበው። አጠቃላይ ሱዳን ውስጥ ያለውን አርኤስኤፍን እናጸዳለን የሚል ነገር በሚዲያቸው ሲናገሩ ሰምተናል። በእርግጥ የሽምቅ ውጊያ የእርስ በርስ ጦርነት በማጽዳት ተቋጭቶ አያውቅም። በታሪክ በሰዎች ታሪክ የግድ መጨረሻ ኔጎሽዬሽን ሊኖር ይገባል እንጂ በማጽዳትና በመሸነፍና በማሸነፍ የሚኖር ነገር የለም። ሌላው አራተኛው መረጃችን እዚህ ላይ የምትለው ነገር የለም። መውጫ አራተኛ መረጃችን እዚህ ቀይ ባህር አካባቢ እንግዲህ በቀይ ባህር ሁቲ ጥቃት ከፈጸመ በኋላ የሳውዲ አረቢያ ላይ መርከቦች በጣም አንሰዋል። በጣም እንግዲህ ትንሽ ተመላምነዋል። ወደ 12 መርከቦች ነው ትናንትና የሄዱት የተባለው። ይህ የሚያሳየው ሁቲ እንግዲህ ሳውዲ አረቢያን ስለደበደበ ነው። ሳውዲ አረቢያ እንግዲህ ያን አካባቢ ልክ እንደ እስትንፋሷን የምቆጥረው በሁቲና በሳውዲ አረቢያ መካከል ያለው ግጭት በጣም ባደገ ቁጥር ቀይ ባህር አካባቢ ኢምፓክቱን እያየን ነው። እንግዲህ መርከቦቹ በጣም ባነሱ ቁጥር ያው እንግዲህ ነዳጅ ጫኝ ወደዚህ የሚመጡት ያው እኛንም አፌክት የሚያደርግን ሁኔታ ከፍተኛ ነው። ኢራንና አሜሪካም ደግሞ በዛው ልክ እየተወዛገቡና እርስ በርስ የተካሰሱ ያሉበት ሁኔታ ነው ያለው። ስለዚህ በአሜሪካና በኢራን መካከል በነገራችን ላይ ያለው ሰጣ ገባ አሁን በደንብ ጦር መማዘዙ በደንብ እንግዲህ ቅርጽ ይዞ እየሄደ ነው። አሁን ምንድን ያለችው ኢራን እንግዲህ ሁቲና ሳውዲ እርስ በርስ የተኳኮሱ ነው፣ አይመለከተኝም ማለች። ነገር ግን ከበስተጀርባ እሷ ነው ያለችው። ቀይ ባህር አካባቢ ያለውንም ሁኔታ የሚወስነው የሁለቱ ሀገራት ያለ ግጭት ነው እና ሳውዲ አረቢያ እና እንግዲህ ኢራን ያላቸው ቁርቋሱ ታውቀዋለህ። በተለይ ይሄ እዛ አካባቢ ጂኦፖለቲካሊ ሳውዲ አረቢያ በሱኒ ዶሚኔትድ የሆነ መንግስት ነው። ወደ 15-20% ናቸው ሺያ በነገራችን እና እነሱ የኢራን ኤጀንት ናቸው ብለው ሺያዎችን እያፈሱ እስር ቤት በመክተት በማሰቃየት የሳውዲ መንግስት ይታወቃል። እና ጂኦፖለቲካሊ እዛ አካባቢ የበላይ ሆኖ ለመምጣት እንግዲህ ትልቅ ስራ እየሰራች ያለችው ኢራን ነች። እየተሳካላት ነው በተወሰነ ደረጃ እና የአሜሪካን እጅግ በጣም ውስብስብ የሆነውን ጦር መሳሪያ ከትናንት በስቲያ ነው እንደመታችሁና እንዳወደመችው ሰምተናል። እስቲ የተወሰነ ሀሳብ በልበት ጊዜ እንግዲህ ጦርነቱ ከዚህ በፊት ሆርሙዝ አካባቢ ነበረ። አሁን ደግሞ አቅጣጫውን ቀይሮ ወደ ቀይ ባህር አካባቢ እንግዲህ የመምጣት እድሉ በጣም እንትን እያለ ነው። ይህ አሁን ትልቁ አመላካች ነገር ምንድን ነው መሰለህ? ባለፈ ተኩስ አቁሙ በነበረበት ሰዓት ኢራን ትልቅ አድቫንቴጅ ስኮር ያደረገች ነገር ትመስለኛለች። ምንድን ነው መሰለህ? እሱ ሀውቲን ቁመናም በዚህ ደረጃ አድርገ ሳውዲን የሚያክል እዛው እንዲይዝላት። ሳውዲ እንግዲህ ከዚህ በፊት እንደሚታወቀው ሀውቲን ትመታ ነበር። ብዙም እዚህ ግባ የሚባል አጸፋዎች ብዙ ጊዜም አይታዩም ነበር። አሁን ሁቲ ከየት መጥቶ ነው በዚህ ደረጃ ጠንክሮ የሳውዲ መርከቦችም ወደ ማሳደድ የመጣው? ይህን ስታይ ያቺ የተኩስ አቁሙ ጊዜ ትንፋሽ ሰጠች ትመስለኛለች ለኢራን ማለት ነው። ቀጥታ ጫወታውን ከሆርሙዝ ወደ ባቤል መንደብል የመውሰድ እድሉም መጥቶላ አድቫንቴጅ አግኝታለች ማለት ነው። ይሄ ከሆነ አሁን ጫወታው ከዚህ በፊት ኢራን ቀጥታ ከዚህ ትነሳለች፣ ሳተላይቶችን እዛው ነው የምትመታቸው፣ ሁሉም ጋር ብቻውን ነበር የምትዳረሱ። አሁን ግን ሌላ የሚደርስላትም አካል እየፈጠረች ነው ያለችው ማለት ነው። ይሄ ማለት ምናልባት አሜሪካኖች ባለፈ ተኩስ አቁሙ ሲፈርሙ የተሸወዱ ይመስለኛል። የሆነ ነገሩን ያቆሙበት ሰዓት ኢራንን በደንብ ኮንትሮል የማድረግ ወይ ደግሞ ኢራን ምን ሊያረጉ ይችላሉ የሚለውን ነገር በትክክል የደረሱበት አይመስለኝም። ያው ምንድነው የሚሆነው መሰለኝ? ቀስ ብሎ ድርድሩ ሁለት አይነት ድርድር ሊሆን ይችላል ማለት ነው። ጠንከር ብሎ
እዚህ እቺ ቾኮ ፖይንት እቺ የባቤል መንደብልን መረበሽ ከቻሉ ሁለታይ ድርድር ነው የሚደራደሩ ማለት ነው ኢራኖች። ስለ ሆርሙዝ ብቻ ሳይሆን የሚደራደሩት ያኛውን ጭምር የሚደራደሩበት እድላቸው ሰፊ እየሆነላቸው ነው። ጨዋታውን በጣም ታረጉት ለጠጥ እያለ ነው ያለው። ለጠጥታው ያንተን ሀሳብ የሚያጠናክር አንድ ወጥቷል የሆነ መረጃ የሞሳድ እንግዲህ ሳተላይት ኢሜጅ ምንድነው የሚያሳየው? በጣም በፍጥነት ሪኮንስትራክሽን እነዚህ የወደሙትን የኢራን መሰረተ ልማቶች የጦር ቤዞችን በጣም በፍጥነት እየጠገነች ነውና አደጋ አለው ምናምን ብሎ አስጠንቅቋል። እንግዲህ ከዚህ ባሻገር አሁን ኢራን እያደረገች ያለችው ምንድነው? እዛ አካባቢ ያሉት ሳተላይቶች ከተመቱና አሜሪካ ከወጣች አንድ የሚፈራው ነገር ምንድነው? የፖለቲካል ኢስላሚዝም እንደ አዲስ ሪቫይቭ ያደርጋል። ምክንያቱም አሁን ሳውዲ አረቢያ ስትመለከተው አምባገነን መሆን ያለው ዩኤም ስትመለከተው ወደ ሴኩላሪዝም ጠጋ ያለ አምባገነን ነው እና አዲስ ፖለቲካል ኢስላሚዝም ያቆጠቁጣ ብሎ የሚፈሩት ሁኔታ አለ። እንግዲህ ሌላ ጊዜ በስፋት እንሄድበታለን። አድማጭ ተመልካቾቻችን የዛሬው መረጃ በዚሁ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።